ሰላም እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። መሐሌት ታደለን የሰለሞን ኃይለ ኢየሱስ የቀጥታ ስርጭቱን እየመራን ቆይታ እናደርጋለን። አበይት ነጥቦችን እነሆ የተወደዳችሁ። ጠቅላይ ሚኒስትር ናሬንድራ ሞዲ የህንድና የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ስትራቴጂካዊ ትብብር ማደጉን ገለጹ። ጠቅላይ ሚኒስትሩ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ንግግር አድርገዋል። የኢትዮጵያና ህንድ ጥንታዊ ወዳጅነት በጠቅላይ ሚኒስትር አብይ አህመድና ናሬንድራ ሞዲ አመራር ስር ወደ ጠንካራ ስትራቴጂካዊና ኢኮኖሚያዊ አጋርነት ስለማደጉ ተገለጸ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአድዋ ሚውዚየምን ጎበኙ። የገጠር ኮሪደር ልማት ከገጠር ወደ ከተማ የሚደረገውን አላስፈላጊ ፍልሰት በማስቀረት የተሻለ አኗኗር በገጠሩ አካባቢ ለመፍጠር ፋይዳው የጎላ ስለመሆኑ ተገለጸ። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከስቱዲዮ ከያዝናቸውና ካስተዋወቅናችሁ ጉዳዮቻችን በተጨማሪ በቀጥታ መስመር ሪፖርተሮቻችን እየገቡ መረጃዎችን ይሰጡናል። እንግዳ ጋብዘንም ተጨማሪ ማብራሪያ እየጠየቅን ነው ቆይታ የምናደርገው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ እያደረጉ ያሉትን ጉብኝት የውጭ ሀገራት መገናኛ ብዙሃን በምን መልኩ መረጃውን ለዓለም እያጋሩት ነው የሚለውን ጉዳይ በተመለከተ የኢቢሲ የውጭ ቋንቋዎች ዜናና ወቅታዊ ክፍል ዋና አዘጋጅ ደምስ መኩሪያው ተጨማሪ መረጃ ቆየት ብሎ ያደርሰናል። ሌላኛው እንግዳችን የናሬንድራ ሞዲ የኢትዮጵያን ጉብኝት ተከትሎ በኢትዮጵያ ተወልደው ያደጉ ካውሻል ሻሺካንት ይባላሉ። በኢትዮጵያ በንግድና ኢንቨስትመንት ላይ የተሰማሩ ባለሀብት ናቸው። የሁለቱን ሀገራት የኢንቨስትመንት ግንኙነት በተመለከተ ተጨማሪ ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። ከደቂቃዎች በኋላ እዚህኛ ጋር ስቱዲዮ ይቀላቀላሉ። በሌላ በኩል ደግሞ የገጠር ትስስር ተደራሽነት ማስተባበሪያ ጽሕፈት ቤት የአራት ወራት የስራ አፈጻጸሙን እየገመገመ ነው የሚገኘው። ባልደረባችን ፍሬህይወት ረታ እየተከታተላችሁ ነው። ሙሉ መረጃውንም ቆየት ብላ ታጋራናለች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እዚህ አዲስ አበባ ናቸው። ለይፋ የስራ ጉብኝት እያካሄዱ የዛሬ ረቡዕ ዜና ኢትዮጵያ ቆይታችንም በአመዛኙ በሁለቱ ሀገራት ግንኙነት ላይ ትኩረቱን ያደረጉ ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁን እንድትዘልቁ እንጋብዛለን። ወደ ቀዳሚው ዘገባችን እናልፋለን። ወደ ስትራቴጂካዊ አጋርነት ደረጃ የተሸጋገረው የኢትዮጵያና የህንድ ዲፕሎማሲያዊ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ላካሄዱት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር የእራት ግብዣ አድርገዋል። ሞላ አለማየሁ ተጨማሪ አለው። ኢትዮጵያና ህንድ የረጅም ጊዜ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ይህ የሁለቱ ሀገራት ግንኙነት በአክሱም ዘመነ መንግስት ይደረግ በነበረ የንግድ ልውውጥ መጀመሩን ታሪክ ያስረዳል። የሁለቱ ሀገራት ግንኙነት እያደገ የመጣ ሲሆን የበለጠ ለማጠናከር የሚያግዝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ የሥራ ጉብኝት እያካሄዱ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር ራት ግብዣ አድርገዋል። በዚህ ወቅት ጠቅላይ ሚኒስትር አብይ እንደገለጹት ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ሲሆኑ በትብብር ይሰራሉ። ኢትዮጵያ and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ ዕድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። ልክ እንደ ህንድ የሀገር ውስጥ ጥንካሬ በመገንባት እናምናለን። ልክ እንደ ህንድ ከዓለም ጋር
እየተባበርን ነፃነታችንን በማስከበር እናምናለን። ጠንካራ ህንድ ለመፍጠር የሚያደርጉት አስተዳደር ተሞክሮ ለኛ ብዙ ያስተምረናል። ይህም ከኛ የመደመር መንግስት ፍልስፍና ጋር ይመሳሰላል። ጥበብን ከጥንት አባቶቻችን ስልጣኔ በመማር የተሻለች ኢትዮጵያን ለሚቀጥለው ትውልድ ለማውረስ ተደምረን በጋራ እንሰራለን። ሁለቱ ሀገራት እያደገ የመጣውን የሁለትዮሽ ትብብር በተለያዩ ዘርፎች አጠናክረው ይቀጥላሉ ያሉት ጠቅላይ ሚኒስትር አብይ ይህም በዓለም አቀፍ ደረጃ የበለጠ ተወዳዳሪና ስኬታማ ስራ ፈጣሪዎችን ለማፍራት እንደሚረዳ ገልጸዋል። This shared outlook opens wide opportunities. ሁለቱ ሀገራት ያላቸው ተመሳሳይ የልማትና የእድገት ምልከታ ሰፊ እድሎችን ይፈጥራል። ፋብሪካዎች ለዜጎች ሰፋፊ እድሎች ይዘው ይመጣሉ። በዲጂታል አማካኝነት ሰፊውን ማህበረሰብ መድረስ ይቻላል። በንጹህ ኃይል አማራጭም ኢንዱስትሪዎችን በመደገፍ የገጠር ሽግግርን ማፋጠን ያስችላል። ለፈጠራ የሚተጉ ወጣቶችን በሀገራቱ ትብብር ዓለም አቀፍ ተወዳዳሪ ስራ ፈጣሪዎች መሆን ያስችላቸዋል። የመደመር መንግስት የኢትዮጵያን ልማትና ብልጽግናውን ለማድረግ እየሰራ መሆኑን የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያና ህንድ ያላቸውን ግንኙነትና ትብብር ማሳደግ የደቡብ ትብብርን ስኬት የሚያረጋግጥ መሆኑን ተናግረዋል። Our partnership is strategic, long-term and rooted in mutual respect. የኢትዮጵያና ህንድ ትብብር በመከባበር ላይ የተመሰረተ የረጅም ጊዜና ጠንካራ ስትራቴጂያዊ ግንኙነት ነው። ኢትዮጵያና ህንድ የሚያደርጉት በጋራ ተጠቃሚነት ላይ የተመሰረተ ትብብር ለዓለም ሀገራት የደቡብ ትብብርን ስኬት የሚመሰክር ነው። የሀገርን ክብርና ሉዓላዊነት መጠበቅ ልማትን በራሳቸው መንገድ ለማረጋገጥ እየተጉ ያሉ ሀገራትን ያሳያል። የእርስዎ ጉብኝትም ይህን ራዕይ የሚያጠናክር ነው። ህንድ በተለያዩ የልማት መስኮች ለኢትዮጵያ የምታደርገውን አበርክቶ ያመሰገኑት ጠቅላይ ሚኒስትር አብይ ለዚህም ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የክብር ኒሻን ሽልማት አበርክተውላቸዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ የሚደነቅ ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናግረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ የክብር ኒሻንን ተሸልመዋል። ዘጋቢያችን ባየ ሙላት ተከታትሎታል። ለይፋዊ የስራ ጉብኝት ትናንት ኢትዮጵያ የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድና በኢትዮጵያ ህዝብ በተደረገላቸው አቀባበል ትልቅ ክብር እንደተሰማቸው ተናግረዋል። ትናንት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተደረገላቸው የክብር እራት ግብዣም የኢትዮጵያን ትልቁን የክብር ኒሻን ተሸልመዋል። ይህም ትልቅ ክብር እንደሆነ ጠቅላይ ሚኒስትር ናሬንድራ ሞዲ ተናግረዋል። ग्रेट ऑनर निशान ऑफ इथियोपिया के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። ሽልማቱ ግንኙነታችንን ጠንካራ እንዲሆን ላደረጉ ህንዳውያን ይገባቸዋል። उन अनगिनत भारतीयों का है የኢትዮጵያና ህንድ ግንኙነት በርካታ ዓመታትን ያስቆጠረና በወንድማማችነትና በመተጋገዝ ላይ የተመሰረተ መሆኑንም ጠቅላይ ሚኒስትር ናሬንድራ ሞዲ አስታውሰዋል። በደቡብ አፍሪካ በተደረገው የቡድን 20 ስብሰባ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያን እንዲጎበኙ ጥሪ ሲቀርብላቸው በደስታ እንደተቀበሉትም ገልጸዋል። የኢትዮጵያ ነጻነትና ክብር ለሌሎች ሀገራት ምሳሌ የሚሆን ነው ሲሉም በንግግራቸው ጠቅሰዋል። आज जब पूरे विश्व की नजर ग्लोबल साउथ पर है ዓለም ለግሎባል ሳውዝ ትኩረት በሰጠበት በዚህ ወቅት ኢትዮጵያ ለረጅም ጊዜ ጠብቃ የቆየችው ነፃነቷና ክብሯ ለሁላችንም መነቃቃትን የሚፈጥር ነው። ኢትዮጵያ ወደ እድገት እየሄደችበት ያለው መንገድና የጠቅላይ ሚኒስትር አብይ አህመድ መሪነት በዓለም ምሳሌ የሚሆን ነው ሲሉም አድናቆታቸውን ገልጸዋል። ዶክተር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ ለዓለም ሁሉ አንጸባራቂ ምሳሌ የሚሆን ነው። የአካባቢ ጥበቃ፣ አካታች የሆነ እድገትና አንድነትን ለመገንባት እየሰሯቸው ያሉ ስራዎችን በጣም አደንቃለሁ። ኢትዮጵያና ህንድ የረጅም ጊዜ ግንኙነታቸውን አሁንም በጠንካራ መሰረት ላይ እንደሆነ የሀገራቱ መሪዎች ባደረጉት ውይይት ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የስራ ጉብኝት አዲስ አበባ ሲገቡ የተደረገላቸውን አቀባበልና በአዲስ አበባ በሳይንስ ሚውዚየምና በተለያዩ አካባቢዎች ያደረጉትን ጉብኝት ደግሞ በተንቀሳቃሽ ምስል ተከታትለን እንመለሳለን።
ለክቡር ለህንድ ጠቅላይ ሚኒስትር መብረስ ሰላም። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ የኢትዮጵያና ህንድ ጥንታዊ ወዳጅነት በጠቅላይ ሚኒስትር አብይ አህመድና ናሬንድራ ሞዲ አመራር ስር ወደ ጠንካራ ስትራቴጂካዊና ኢኮኖሚያዊ አጋርነት አድጓል። በቢሊዮን ዶላር ኢንቨስትመንት በኢትዮጵያ ፈሰሰችው ህንድ ለኢትዮጵያ የብሪክስ አባልነት የሰጠችው ጠንካራ ድጋፍም የሁለቱን ሀገራት ፖለቲካዊ ትስስር ያጠናከረ ስለመሆኑም ይታመንበታል። ዘጋቢያችን መሐመድ አልቃድር በሁለቱ ሀገራት ዙሪያ ያዘጋጀውን ዘገባ ተካተሉትና እንመለሳለን። ከአድዋ ተራሮች እስከ ህንዱ ዴካን አምባዎች የተዘረጋው የሺህ ዓመታት የታሪክ መጋረጃ ሲገለጥ በኢትዮጵያና በህንድ መካከል ያለው ትስስር በዲፕሎማሲያዊ ወረቀቶች ላይ የሰፈረ ተራ ግንኙነት ሳይሆን በህንድ ውቅያኖስ ማዕበል ላይ የተገነባ
በደምና በጥበብ የተሳሰረ የሺህ ዓመታት ድንቅ ታሪክ ሆኖ እናገኘዋለን። ከሺህ ዓመታት አስቀድሞ በአክሱም ዘመነ መንግስት የንግድ መርከቦች ከቀይ ባህር ተነስተው የህንድን ውቅያኖስንም ሰንጥቀው ወደ ህንድ ሲያቀኑ በዚህ የታሪክ መስመር ላይ ማሊክ አምበር የተባለ ኢትዮጵያዊ ገናና ታሪክና ስምን እናገኛለን። በ16ኛው ክፍለ ዘመን በሀበሻ ምድር ተወልዶ በባርነት ወደ ህንድ የተሻገረው ማሊክ ብልህነቱና ወታደራዊ መክሊቱ የህንዱን ዴካን አምባ በማስተዳደር የማይበገረው የሀበሻ መሪ የሚል ማዕረግን አሰጥቶት ህንድንም ለረጅም ጊዜያት ስለማስተዳደሩ የታሪክ ድርሳናት በወርቅ ቀለማቸው ከትበውታል። በርካታ ኢትዮጵያውያን በህንድ የፖለቲካ ማዕከል ውስጥ ትልቅ ድርሻን ይይዛሉ። ህንድ በ1947 እንደ አውሮፓውያኑ የዘመን አቆጣጠር ከእንግሊዝ ቀኝ አገዛዝ ነፃ መውጣቷን ስታውጅ ወደ አፍሪካ አህጉርም ስትመለከት የመጀመሪያ ምርጫዋ አዲስ አበባ ነበረች። እንደ አውሮፓውያን አቆጣጠር በ1948 ህንድ በአፍሪካ የመጀመሪያውን የዲፕሎማሲ ቢሮም በአዲስ አበባ መክፈቷ በሁለቱ ሀገራት መካከል ያለውን ወንድማማችነት የሚያሳይ ታሪካዊ ክስተት ነበር። ኢትዮጵያ በአድዋ ጦርነት አውሮፓውያንን ድል ማድረጓ በቀኝ አገዛዝ ስር ለነበረችው ህንድ ትልቅ የነፃነት ብርሃን ሆኖ አገልግሏታል። የታሪክ መረጃዎች እንደሚጠቁሙት የህንድ የነፃነት ታጋዮች የኢትዮጵያን ድል ምሳሌ አድርገው በመውሰድ ወኔ ሰንቀውበትም ነበር። ከዚህ ጊዜ ጀምሮና ከዚያም በፊት በአክሱም ዘመነ መንግስት ወዳጅነታቸው የተሳሰረው ኢትዮጵያና ህንድ በበርካታ የወዳጅነት ማስተሳሰሪያዎች ዛሬም ቀጥለዋል። በኢትዮጵያ ትምህርት ቤቶች በህንዳውያን መምህራን የቀለም ትምህርት የቀሰሙ ኢትዮጵያውያን ቁጥር ቀላል አይደለም። የንግድና የፖለቲካ ወታደራዊ ትብብርና የትምህርት ስርዓቶች የተዘረጉበት መንገድ የሁለቱን ሀገራት ግንኙነት በታሪክ ማህደር ውስጥ በኩራት እንዲጻፍ ያደረገው ነው። ከጉጃራት የድህነት መንደር ተወልደው የግዛቷንም የራሳቸውን ዕጣ ፈንታ የቀየሩት ሰው ይህንን ታሪካዊ ወዳጅነት ወደ አዲስ ምዕራፍ ሊያሸጋግሩት ኢትዮጵያ አዲስ አበባ ተገኝተዋል። ጠቅላይ ሚኒስትር ናሬንድራ ዳሞዳር ዳስ ሞዲ मेरे लिए सौभाग्य की बात है በታላቋ ምድር ኢትዮጵያ ከእናንተ ጋር ስለተገኘው ደስ ብሎኛል። እግሬ ይህንን ምድር ሲረግጥ የተደረገልኝ አቀባበል እንደ ሀገሬ እንዲሰማኝ አድርጓል። ጠቅላይ ሚኒስትር አብይ ልዩ አቀባበል አድርገውልኛል። በዚህ የማይረሳ አጋጣሚ ገናና ታሪክ ያላት ኢትዮጵያ ለሰጠችኝ የክብር ኒሻን ትልቅ ኩራትና ክብር ይሰማኛል። ይህ ክብርም ግንኙነታችንን እንዲጠናከር ላደረጉት ሁሉ ይሁንልኝ። ናሬንድራ ሞዲ የራሳቸው የህይወት ጉዞ እንደ ሀገራቸው ታሪክ ላስጨራሽ ግን ውጤታማ ነው። ሞዲ በጉጃራት ግዛት በሻይ አቅራቢነት የጀመሩት ህይወታቸው በኋላም ለ13 ዓመታት በታላቅ ስኬት የመሩት የጉጃራት አስተዳደር የህንድን የኢኮኖሚ መዋቅር የቀየረ የጉጃራት ሞዴል እንዲወለድ አድርጓል። ይህ ከታች የተነሳው መሪነታቸው እንደ አውሮፓውያን አቆጣጠር በ2014 ወደ ደልሂ በማቅናት የዓለማችንን በርካታ ማንነቶችን አስተሳስራ የያዘችውና የቢሊየን ህዝቦች ሀገር የሆነችውን ህንድ እንዲመሩ አበቃቸው። ዛሬ ላይ የዓለም ኢኮኖሚን ከሚመሩት ሀገራት ተርታ የተመደበችው ህንድ በኢትዮጵያ ጠንካራ ወዳጅነትን የሚያሳዩ ኩባንያዎቿ በቢሊየን የሚቆጠር ዶላርን ይዘው በአምራች ዘርፉ እንዲሁም በፋርማሲቲካል ዘርፎች የኢትዮጵያን የኢኮኖሚ ጉዞ እያገዙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ አቻቸውን ናሬንድራ ሞዲን በክብር ሲቀበሉ ንግግራቸው የሁለቱን ሀገራት የሚያገናኝ ነበር። ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። Mr. Prime Minister, Ethiopia and India stand. ክቡር ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያና የህንድ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ በጋራ እቅድና ጥልቅ በሆኑ ሐሳቦች ላይ የተመሰረተ ነው። እንደ ህንድ ሁሉ እኛም እንዲህ እናምናለን። የራሳችንን ጥንካሬ በውስጥ መገንባትና ሉዓላዊነታችንን ጠብቀን ከዓለም ጋር መገናኘትን የኢትዮጵያና የህንድ አጋርነት ስትራቴጂካዊ ስር የሰደደ በጋራ መከባበር የተመሰረተ ነው። በጋራ ስንራመድ ደግሞ በማደግ ላይ ያሉት የደቡብ ሀገራት ያላቸውን እውነተኛ አቅም ለዓለም እናሳያለን። የኢትዮጵያና የህንድ ግንኙነት በዲጂታል ቴክኖሎጂ በጠፈር ምርምርና በብሪክስ አባልነት ከፍታ ላይ ይገኛል። ይህም የኢትዮጵያን ገቢር ነበብ ዲፕሎማሲያዊ ጉዞ አጉልቶ የሚያሳይ ነው። ከአድዋ ተራሮች እስከ ህንዱ ዴካን አምባዎች ድረስ የተዘረጋው ይህ ድልድይ በትላንት ትዝታ ላይ ተገንብቶ በዛሬው ጥንካሬ ላይ ሆኖ ለጋራ ብልጽግና የሚተጉ የሁለት ታላላቅ ስልጣኔዎችም የማይበገር ጉዞ ሆኖ ቀጥሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በተገኙበት በኢፌዴሪ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ንግግር ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል።
ይህ በዚህ እንዳለ የኢትዮጵያና ህንድን ታሪካዊና የሁለትዮሽ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር መስማማታቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች አንደኛ ልዩ ስብሰባ ላይ ንግግር አድርገዋል። በዚህም የሀገራቱ ግንኙነት በቴክኖሎጂ፣ በፈጠራ፣ በኃይል አቅርቦት ዘርፍ በትብብር ለመስራት የሚያስችላቸው እንደሆነም ተገልጿል። ዘጋቢያችን ቶማስ ኃይሉ ተከታትሎታል። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች አንደኛ ልዩ ስብሰባ ላይ ንግግር አድርጓል። የሁለቱን ሀገራት ታሪካዊና ስትራቴጂያዊ ግንኙነት በንግግራቸው ያጎሉ ጠቅላይ ሚኒስትሩ ወደ ምድረ ቀደምት ኢትዮጵያ በመምጣቴም ኩራት እንዲሰማኝ አድርጓል ብለዋል። ኢትዮጵያ is one of the oldest civilizations. በሰው ልጆች ታሪክ ኢትዮጵያ ጥንታዊ ስልጣኔ ያላት ናት። እዚህ ታሪክ ሕያው ነው። በተራሮቿ በሸለቆቿና በህዝቦቿ ልብ ውስጥ ታሪክ አለ። ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የላሊበላ ግንብና ጥንታዊ የፓሚና የህንድ ቤተ መቅደስ ሁለታችንም የጥንት ስልጣኔ መነሻና ወደፊቱን በማሳየት በሙሉ ልብ ለመጓዝ መሰረት ይጥላሉ። ሀገራቱ በህዝብ ለህዝብ በስልጣኔ በንግድ የሚያገናኛቸው በርካታ ታሪኮች አሏቸው ሲሉ የታሪክ ምዕራፎችን ጠቅሰው አስታውሰዋል። Nearly 2000 years ago 2000 ዓመት ገደማ ቀደምት አባቶቻችን በህንድ ውቅያኖስ በኩል በንግድ ይገናኙ ነበር። ግን ግንኙነታቸው ታሪክንና አኗኗርን ይለዋወጡ ነበር። በአዶሊስ ወደብ የስልጣኔ ድልድዮች ነበሩ። በዘመናዊ ዓለም ግንኙነታችን ወደ ላቀ ምዕራፍ ተሸጋግሯል። መደበኛ የኢትዮ ህንድ ዲፕሎማሲ የጀመረው ህንድ ነፃ እንደሆነች ኤምባሲ እንኳን ሳይኖር የተጀመረ ነው። ከኢንቨስትመንት እስከ የህዝብ ለህዝብ ግንኙነት ጠንካራ መሰረት ያለው የሁለቱ ሀገራት ግንኙነት በፈጠራ በኃይል አቅርቦትና በመሰል መስኮች የነበራቸውን ግንኙነት ወደ ስትራቴጂያዊ አጋርነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር ስለመስማማታቸው ተናግረዋል። Indian companies are among the largest foreign investors in Ethiopia. ዛሬ ላይ የህንድ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፉ ቀዳሚዎቹ ናቸው። ከ5 ቢሊዮን ዶላር በላይ በተለያዩ ዘርፎች መዋለ ንዋያቸውን ያፈሳሉ። 75000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። እኔና ጠቅላይ ሚኒስትር አብይ አህመድ ትናንት የሁለትዮሽ ግንኙነታችንን ወደ ስትራቴጂያዊ ግንኙነት ለማሳደግ ተስማምተናል። ይህ ኢኮኖሚያችንን በትብብር በቴክኖሎጂ፣ በፈጠራ፣ በማዕድንና በኃይል አቅርቦት ዘርፍ ለማሳደግ ያግዛል። ከዚህ በዘለለ የህዝቦቻችንን የምግብና የጤና ደህንነት ለማረጋገጥ የአቅም ግንባታን፣ የኢንቨስትመንትንና የንግድ፣ የመከላከያ፣ የደህንነት ግንኙነቶቻችንን ለማሳደግ ያግዘናል። ግብርና የሁለቱ ሀገራት መሰረት መሆኑን የገለጹት ጠቅላይ ሚኒስትር ናሬንድራ ሞዲ በአየር ንብረት የማይናወጥ ግብርናን ለመተግበር መተባበር ይገባል ሲሉ ገልጸዋል። የዘመነውን የህንድ የዲጂታል ፋይናንስ ስርዓትን ለኢትዮጵያ ለመደገፍም ህንድ ትሰራለች ሲሉ አብራርተዋል። የ2025 የዲጂታል ኢትዮጵያ ስትራቴጂን ለማሳካት ልምዶቻችንና ባለሙያዎቻችንን በማቅረብ ህንድ ትደግፋለች። ህንድን እንደ ታማኝ አጋር በመምረጣችሁ ክብር ይሰማናል። ህንድ በሕክምናው ዘርፍ ያሳየችውን ስኬት ለኢትዮጵያ ታጋራለች ሲሉ ገልጸዋል። ኢትዮጵያ የአፍሪካ መተላለፊያ ናት። ህንድ ደግሞ የህንድ ውቅያኖስ መሰረት እንደመሆኗም ሀገራቱ የተፈጥሮ አጋር በመሆናቸው ጭምር በሰላምና በደህንነት ዙሪያ እንተባበራለን ሲሉ ገልጸዋል። በቀጠናዊ ሰላምና ግንኙነት ህንድና ኢትዮጵያ የሚያገናኛቸው ነገር አለ። በጋራ ደህንነት የመከላከያ ትብብር በዚህ ዓመት አድርገናል። ይህም ትኩረቱን የሚያደርገው በሳይበር ደህንነት፣ በመከላከያ ኢንዱስትሪ፣ በጋራ ጥናት፣ በአቅም ግንባታ ይሆናል። ህንድ ደርሶባት በነበረው የሽብር ጥቃት ላሳያችሁን አጋርነትም ከልብ እናመሰግናለን። ሁለቱን ሀገራት የሚያገናኛቸው ዘርፈ ብዙ መስክ ቢኖርም እንደ ወዳጅና እንደ አጋር ሀገራት እንሰራለን፣ ውጤታማ እንሆናለን ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። Both believe in giving back to nature. Together ሁለታችንም በተፈጥሮ ያለን ነገር ተመሳሳይ ነው። በታዳሽ ኃይል ዙሪያ እንስራ። ለአደጋ የማይጋለጥ መሰረተ ልማት ላይ እንተባበር። ድምጻችንን ለአየር ንብረት ፍትህ እናሰማ። ኢትዮጵያ ኮፕ 32 እንድታዘጋጅ ድምጽ በመስጠታችን ደስተኞች ነን። ልብ ለልብ ስንሰራ ተራራው መንገድ ይሆናል። ትብብር ኃይል ነው። አምና ኢትዮጵያ የብሪክስ አባል በመሆኗ ታሪካዊ ነበር። እንደ እኩል እንሰራለን።
እንደ አጋር እንገነባለን፣ እንደ ወዳጅ ደግሞ ስኬታማ እንሆናለን። ህንድ ከኢትዮጵያ ጋር ያላትን የዘለቀ ግንኙነት ለማደስና ለማሳደግ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት አንድምታው ትልቅ ሆኗል። የመደመር መንግስት ዘመናዊ ማሽነሪዎችና የጥሬ ዕቃዎችን ለማስገባት ያደረገው ድጋፍ ተኪ ምርቶችን በጥራት ማምረት ያስቻለ ስለመሆኑ በአምራች ዘርፉ ላይ የተሰማራው ዲኤልኤም ቴክስታይል ይገልጻል። ተኪ ምርቶችን በማምረት ልዩ ልዩ የምርት አማራጮች ማስገኘቱን የሚናገሩት የዲኤልኤም ቴክስታይል ባለቤት በድርጅቶቹ መካከል ያለው ግንኙነት እንዲያድግም ምክንያት ስለመሆኑ እንዲሁ ያብራራሉ። ሙሉውን ከራሳቸው አንደበት ተከታትለን እንመለሳለን። ቪኒት በረት መታ ባላለው ዲኤልኤም ፒኤልሲ ኦነር እና ማኔጀር ነኝ። ዲኤልኤም ከብዙ አመት ከ40 አመት በላይ ኦልሞስት 1988 ነው የጀመረው በቢዝነስ በቴክስታይል። ግን ከዛ በፊት ሂስትሪያችን አያታችን ነው የመጡት። መጀመሪያ 1920 አካባቢ እጅ ሽመና ጀምረው ነበረ ራሳቸው። ከሱ በኋላ ነው ወደዚህ አቅጣጫ የደረስ ነው እና አሁን እኛ ማምረት አቅም እስከ 4500 ጋርሜንት በየቀኑ ማምረት እንችላለን እና ሌሎችም እቃዎች ማለት እንደ ጨርቅ፣ ቀበቶ፣ ጫማ ክር፣ ኢላስቲክ እነዚህ እንደ ኢምፖርት ሰብስቲቱሽን ብለን ነው የምናስበው ለሀገራችን እና እነዚህ በብዙ ሜትር ነው የሚመረቱት። በቁጥር አንጻር ባይቀመጡም አሁን በሀገር ሁኔታው በጣም ጥሩ ፕሮዳክሽን ካፓሲቲ ነው የያዝ ነው። እኛ አሁን ከረንትሊ እስከ 400 ሰራተኞች አለን። ኳሊቲያችን ዋናው በማሽነሪ ሞደርን ማሽነሪ ማስገባታችን በጣም አግዞናል። ሁለተኛ ደግሞ ፕራይሲንግ ስንል ፕራይሲንግ አሁን በሁለት አቅጣጫ ገቨርንመንትም ሄልፕ አድርጎናል። አንድ በዲዩቲ በቀረጥ አንጻር ብናይ ለጥሬ ዕቃ ሮ ማቴሪያል ኢምፖርቴሽን ላይ በጣም ሰፖርት አድርጎናል መንግስት። ለታውን ዋናው ለኛ የኛ ቪዥን እና የኛ ሚሽናችን ኢዝ ኢምፖርት ሰብስቲቱሽን ነው ዋናው። ለሀገራችን እኛ የምናስበው ኢምፖርት ሰብስቲቱሽን ነው የምናደርገው። አሁን ጋርሜንት ኢንዱስትሪ ወይ ጫማ ኢንዱስትሪ ወይ የኛ ራሳችን ሚሊተሪ የኢትዮጵያን ዲፌንስ ፎርስ ራሱ ከኛ ነው የሚወስዱት እና ለነሱ ማቅረባችን እና ማገዝ የኛ ዋና ሚሽን ነው። ሁለተኛ ደግሞ ወሱ ብናይ ቤዚክሊ ይሄ ምንድነው ኢምፖርት ሰብስቲቱሽን ለፎሬን ኤክስቼንጅ በጣም ነው የሚያግዘው እኔ ማስበው ማለት ነው። እና አገሩ በጣም ነው በዚህ ያተረፈው እኔ ማምነው። ብዙ አመት እኛ ኖረናል ከኢትዮጵያ ጋር እና በጣም እንደ አዲስ ማለት እንደ አዲስ ሁኔታ ነው ያየነው አሁን ያለው ነው። ያው ምቹ ሁኔታዎች አሉ። አሁን ለሀገሪቱም ለኛም ለመጥቀም ዝግጁ ነን እኛ። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል መግቢያችን ላይ ያስተዋወቅናችሁ እንግዳችን እዚህ ስቱዲዮ ደርሰዋል። መጠነኛ ቆይታ እናደርጋለን። ለማስታወቅ ያክል በኢትዮጵያ ተወልደው ያደጉ ናቸው። ካውሻል ሻሽካንት ይባላሉ። በዚህ ሀገር ደግሞ በተለያዩ ንግድና ኢንቨስትመንት ጉዳዮች ዙሪያ ተሰማርተው ያሉ ባለሀብት ናቸው። መጠነኛ ቆይታ ለማድረግ እዚህ ስቱዲዮ ጋብዘናቸዋል። ካውሻል እንኳን ደህና መጡ። እንኳን ጋበዛችሁኝ። ስለመጡ ደስ ብሎናል። ስላየነውትም እንደዛ። እኔም በጣም ደስ ብሎኛል ስላገኘኋቸው። በጣም ደስ የሚላል። እዚሁ ኢትዮጵያ ምን የተወለዱት እኮ? እዚሁ ኢትዮጵያ ነው የተወለድኩት። ካውሻል በአዲስ አበባ የሚገኘው ይሄ የጋንዲ መታሰቢያ ሆስፒታል አለ አይደል? የእርሶ አያት ነው ያሰሩት እና ኢትዮጵያና ህንድ ደግሞ በጣም ዘለግ ያለ አመታት ያስቆጠረ ግንኙነት ያላቸው ናቸው። እርሶ ደግሞ እዚህ ነው የተወለዱት። ግንኙነታችንን እስኪ ጥቂት ነገር ይንገሩን። እንግዲህ የኢትዮጵያና የህንድ ግንኙነት የህዝብና ህዝብ ግንኙነት ነው። ዲፕሎማቲክ ግንኙነት ከተፈጠረ በፊት እንደውም በ2003 ዓመታት የሚቆጠር ግንኙነት ነው እና በጣም ህዝብ ለህዝብ ግንኙነት ነው።
በጣም ያው የሁለቱም ሀገር ባህላችን፣ ምግባችን፣ ኑሮአችን ተመሳሳይ ስለሆነ በጣም ረጅም ግንኙነት ነው ያለን። ሁለቱ ሀገራት ያው ጥንታዊ ስልጣኔ ያላቸው ናቸው። ከክርስቶስ ልደት በፊትም በተለይ ኢትዮጵያ በቀይ ባህርን ከዛ በኋላ በነበሩ ሀያልነቷም እስከ ህንድ ውቅያኖስ ድረስ የዘለቀ የንግድ እንቅስቃሴ ነበራት። በህንድ ውቅያኖስ ውስጥ አቋርጣ ስትሄድ ደግሞ ህንድን ካገኘች በኋላ የተለያዩ ግንኙነትም ያለንን ለምሳሌ ሙጫ፣ እጣን፣ የተለያዩ ሽቶ፣ ወርቅ ግብይቶች ሁሉ ነበሩ። ስለሱ ምን ይሉናል? እንግዲህ ያው በጣም በተለያየ ዘርፎች ያው ግብይቶች ነበሩ። አሁንም ቀጥሏል። አሁን ወደ ኢንቨስትመንት ያው የህንድ ባለሀብቶች ያው በጣም በርካታ ኢንቨስትመንት ያደረጉ ነው ኢትዮጵያ ውስጥ። በጣም ከ1 እስከ 3 የሚቆጠር የውጭ ቀጥታ ኢንቨስትመንት ከህንድ ነው ወደ ኢትዮጵያ እየገባ እና አሁንም ያው የኢኮኖሚ ግንኙነት አሁንም እየቀጠለ ነው፣ እየጠነከረ ነው። መልካም ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን ሲጎበኙ ከመንግስት ጋር የተለያዩ ስምምነቶችን መፈራረማቸው ይታወቃል። ይህ ደግሞ በተለይ አሁን ቀደም ሲል እርስዎ ሲጠቆሙ ነበረ የሁለቱ ሀገራት ኢኮኖሚያዊና ኢንቨስትመንት ግንኙነታቸው ያደገ ነው። በጤናው፣ በትምህርቱ፣ በተለያዩ ዘርፎች ብዙ ሊባልለት ይችላል እና ይህን ለማጠናከር ምንድነው ያለው ጠቀሜታ የሚለውን እናንሳ። እንግዲህ ያው ሁለቱም ህንድና ኢትዮጵያ ታዳጊ ሀገሮች ናቸው። በጣም እርስ በርስ መተጋገዝ በጣም ለሁለቱም ሀገሪት ይጠቅማል፣ ለህዝቦቻችንም ይጠቅመናል። በተለይ ያለው ከግብርና ጋር የተያዘ ኢኮኖሚ ነው የኢትዮጵያ፣ የህንድም እንደዛው ከግብርና ጋር የተያዘ ኢኮኖሚ ናት እና በዛም መተጋገዝ ኤክስፒሪየንስ ሼሪንግ ማድረግ በጣም ለሁለቱም ሀገራት በጣም ጠቃሚ እንደሚሆን ይመስለኛል። ካውሻል ህንድ በዓለም በጣም ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ክንደ ፈርጣማ ኢኮኖሚ ካላቸው ሀገራት አንዷ ነች እና ደግሞ ኢትዮጵያ ከህንድ ጋር ደግሞ ትብብሯን የምታጠናክርባቸው ዘርፈ ብዙ ጉዳዮችም ያሏቸው ሀገራት ናቸው እና የህንድና የኢትዮጵያ ሁሉን አቀፍ ትብብር መጠናከር ለሁለቱ ሀገራት ምን ፋይዳ አለው ብለው ያስባሉ? በጣም ትልቅ ፋይዳ ነው ያለው። ያው መለያ ዓለም ወደ ግሎባላይዜሽን እየሄደች ነው። ለብቻችን ሆነን እናድጋለን የሚል ፊሎሶፊ ቀርቷል። እድገት የጋራ ነው፣ ልማት የጋራ ነው። ሶ ያው ህንድ ያላት ሪሶርስ እና ስትራቴጂ ኢትዮጵያ ካላት ሪሶርስ እና ስትራቴጂ አጋጭታ ሁለቱም ሀገሮች አንድ ላይ እንዲያድጉ በጣም ፋይዳ ይኖራቸዋል። ግሩም ነው። ሰፊ ቆይታ ነው ያደረግነው። እዚህ ኢትዮጵያ ውስጥ እንደማደገው እንደመወለዶ ከኢትዮጵያ ማህበረሰብ ከኢትዮጵያውያን ጋር ጥብቅ ትስስር እንዳለው ይታሰባልና ኢትዮጵያውያንን እንዴት ይገልጿቸዋል? ለመሰናበቻ እንዲሆነን ኢትዮጵያ እንግዲህ የማቃት ሀገር ኢትዮጵያ ብቻ ናት። እዚሁ አዲስ አበባ ኢትዮጵያ ነው የተወለድኩ። የማቃት ሀገር ኢትዮጵያ ብቻ ናት። ሀገሬ ናት፣ እናት ሀገሬ ናት። እዚሁ ነው የተወለድኩ፣ እዚሁ ነው ያደግኩ። አዲስ አበባ ዩኒቨርሲቲ ነው የተመረቅኩ። ያለኝ ስሜት ምናልባት በቃላት ለመግለጽ አልችልም፣ ግን በጣም ያለኝ ፍቅር ስሜት ያው በጣም ከፍተኛ ስሜት ነው ያለኝ ለኢትዮጵያ። እንዴት ድንቅ ነው። እናመሰግናለን። በኢትዮጵያ ተወልዶ ያደጉ ካውሻል ሻሺካንት እንደዚሁም ደግሞ በንግድና ኢንቨስትመንት ዘርፍም ተሰማርተው ሀገራችንን እያለሙ ካሉ ባለሀብቶች እዚህ ስቱዲዮአችን ድረስ ተገኝተው በሁለቱ ሀገራት ግንኙነት መካከል ሰፋ ያለ ምላሽና ማብራሪያ ስለሰጡን አብዝተን እናመሰግናለን። ቴንኪዩ። በጣም አመሰግናለሁ። መልካም ቀን። ቴንኪዩ ሁላችንም። ተመልካቾቻችን ዜና ኢትዮጵያ ይቀጥላል። አሁንም ከዚሁ ጉዳይ አልወጣንም። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው ለሁለቱ ምክር ቤቶች አባላት ንግግር ማድረጋቸው ይታወቃል። ንግግር ካደረጉ በኋላ ደግሞ በተለየ መልኩ የምክር ቤቱን አባላት በሙሉ ጨብጧቸው ሰላም ብለዋቸው ነበር የተለያዩትና የነበራቸው ቆይታ ምን ይመስላል የሚለውን ከተከታዩ ተንቀሳቃሽ ምስል ተከታትለን እንመለሳለን።
እንቀጥላለን። የተወደዳችሁ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ያደረጉትን የህንዱ አቻቸው ናሬንድራ ሞዲ ጋር በጋራ በመሆን የአረንጓዴ አሻራቸውን አኑረዋል። መሪዎቹ በጋራ አረንጓዴ አሻራቸው ካኖሩ በኋላ ጠቅላይ ሚኒስትር አብይ አህመድ ሁለቱ ሀገራት የፈጠሩት ታሪካዊ ባህላዊና ዲፕሎማሲያዊ ግንኙነቶች ጋር ወደፊት ጸንቶ እንደሚቀጥል ማብራሪያ ሰጥተዋል። ወደፊትም ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር የመገናኘት ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአድዋ ሙዚየምንም ጎብኝተዋል። ዛሬ ጉብኝታቸው ምን ይመስላል የሚለውንም በተንቀሳቃሽ ምስል እንከታተላለን። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ያደረጉትን ጉብኝት አስመልክቶ ዘገባዎቻችን አሁንም ይቀጥላሉ። በተለይ የውጭ መገናኛ ብዙሃን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉትን ጉብኝት አስመልክቶ የተለያዩ መረጃዎችን ሲያጋሩ ቆይተዋል። ከትናንትና ጀምሮ ምን ገጽታ ነበራቸው የሚለውን ባልደረባችን ደምስ መኩሪያ የውጭ ቋንቋዎች ዜናና ወቅታዊ ክፍል ዋና አዘጋጅ ነው። በቀጥታ መስመራችን ተጨማሪ መረጃ ሊያጋራን ይገኛል። ሰላም ላንተ ደምስ፣ እንደምን ቆየ? የመገናኛ ብዙሃን ምን አይነት ሽፋን ሰጡ? ምናልባት የሁለቱን ሀገራት ዲፕሎማሲያዊና ሁሉን አቀፍ የሆነ ግንኙነት በማጠናከር ረገድ የወጡ ዋና ዋና ይዘቶች ምንድን ነበር ጭብጣቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ ቀደም ሲል አንተም እንዳልከው በዮርዳኖስ ጉብኝታቸውን የጀመሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንት ከቀትር በኋላ ነበር አዲስ አበባ የገቡት። ቦሌ ዓለም አቀፍ ኤርፖርት ሲደርሱም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። በጣም ደማቅ የሚባል አቀባበል ነው የተደረገላቸው። ከዛ በኋላ እንግዲህ በርካታ ሁነቶች ተከናውነዋል። ላብነትም ሁለቱ ሀገራት በትብብር በሚሰሩባቸው ጉዳዮች ዙሪያ የትብብር ስምምነቶች በትናንትናው ዕለት ተፈርመዋል። እንደዚሁ የራት ግብዣም ተደርጎላቸው ነበር ትናንት። ዛሬም የተለያዩ ሁነቶች ሲከናወኑ ነው የቆዩት። ቀደም ሲል በዜናዎቻችን ላይ ለመጥቀስ ሞክረናል። በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ተገኝተው ንግግር አድርገዋል። በአድዋ ሙዚየም ተገኝተው የአበባ ጉንጉን አስቀምጠዋል።
ሌሎች በርካታ ሁነቶችን አከናውነዋል። ታዲያ እነዚህ ሁነቶች በተለይም መቀመጫቸውን ህንድ ሀገር ያደረጉ የተለያዩ መገናኛ ብዙሃንን ቀልብ መሳቡን ማየት እንችላለን። እንዲሁም ሌሎች ዓለም አቀፍ የመገናኛ ብዙሃንም ትኩረት አድርገው እየዘገቡ ያሉት ጉዳይ መሆኑን ማየት እንችላለን። ወደ ህንድ እናምራና በህንድ ታዋቂ የሆነው ዕለታዊው ጋዜጣ ዘ ኢንዲያን ኤክስፕሬስ የተሰኘው ጋዜጣ የሰራውን ዘገባ ማየት እንችላለን። እንግዲህ ከ1932 ከአውሮፓውያኑ ጀምሮ በህንድ በእንግሊዝኛ የሚታተም ታዋቂ ጋዜጣ ነው። ይህ ጋዜጣ የህንዱ ጠቅላይ ሚኒስትር በኢትዮጵያ እያደረጉት ያለው ጉብኝት የሁለቱን ሀገራት ግንኙነት ወደ ስትራቴጂካዊ አጋርነት የሚያሳድግ መሆኑን ትኩረት አድርጎ ዘግቧል። ሁለቱ ሀገራት በተለያዩ ዘርፎች የተስማሟቸውን ስምምነቶችም መነሻ በማድረግ እንዴት የሀገራቱ ስምምነት ወደ ስትራቴጂካዊ አጋርነት እያደገ መምጣቱን የሚያሳይ ሰፊ ትንታኔ ከሰሩ የህንድ መገናኛ ብዙሃን መካከል መጥቀስ እንችላለን። ከዛ ባለፈም ኦል ኢንዲያ ሬዲዮ ኒውስ የተባለው የህንድ የብሔራዊ የሬዲዮ ጣቢያ ነው። በ23 ቋንቋዎች ስርጭት ያለው ብሔራዊ የሬዲዮ ጣቢያ ነው። ይህ ጣቢያም በተለይ ኢትዮጵያ የክብር ኒሻን ለጠቅላይ ሚኒስትር ናሬንድራ ሞዲ ማበርከቷን ትኩረት በማድረግ ነው ዘገባውን የሰራው። ኢትዮጵያ ለውጭ ሀገር መሪ እንደዚህ አይነት የኒሻን ሽልማት ስታበረክት የመጀመሪያው መሆኑን በመጥቀስ በእርግጥም ኢትዮጵያ የህንዱን ጠቅላይ ሚኒስትር ከፍ አድርጋቸዋለች ሲል ዘገባውን ሰርቷል ማለት ነው። ከዛ ባለፈ ዘ ታይምስ ኦፍ ኢንዲያ፣ በነገራችን ላይ ዘ ታይምስ ኦፍ ኢንዲያ በህንድ የመጀመሪያው የእንግሊዝኛ ጋዜጣ ነው። በ1838 አካባቢ ስራውን እንደጀመረ መረጃዎች ያመለክታሉ። ዘ ታይምስ ኦፍ ኢንዲያ ትኩረት ያደረገው በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲን ቦሌ ዓለም አቀፍ ኤርፖርት ከተቀበሏቸው በኋላ ደማቅ አቀባበል ከመደረጉ ባሻገርም ጠቅላይ ሚኒስትሩ ራሳቸው መኪና እያሽከረከሩ እስከ ሆቴላቸው ድረስ እንደሸኟቸው በመጥቀስ ጭምር ነው የዘገበው። ይህ በጣም ከፍ ያለ ክብር የሁለቱ ሀገራትን ወዳጅነትና ቅርበት ብቻ ሳይሆን የሁለቱ መሪዎችን ወዳጅነትና ቅርበት ጭምር የሚያሳይ አቀባበልና ግንኙነት የተደረገ መሆኑን ጠቅሶ የዘገበበትን ማየት እንችላለን። ሌላኛው በህንድ ከፍተኛ ተቀባይነት ያለው ድረገጽ ፈርስት ፖስት የሚባለውም የጠቅላይ ሚኒስትር ናሬንድራ ሞዲን ጉብኝት እንደዚሁ በስፋት በትንታኔ እየዘገቡ ካሉ የህንድ መገናኛ ብዙሃን መካከል አንዱ ነው። ፈርስት ፖስትም በነገራችን ላይ ቀደም ሲል እንዳልኩት ጠቅላይ ሚኒስትሩ ራሳቸው እያሽከረከሩ ጠቅላይ ሚኒስትር ናሬንድራ ሞዲን ከኤርፖርት እስከ ሆቴል ድረስ መውሰዳቸውን በመጥቀስ ከፍ ያለ አቀባበል እንደተደረገላቸው ጠቅሷል። ሌሎች የዓለም አቀፍ ሚዲያዎችም የሁለቱ ሀገራት ግንኙነትን በሚመጥን ደረጃ የተደረገ አቀባበልና አጠቃላይ ግንኙነት እየተደረገ መሆኑን አንስተዋል። በነገራችን ላይ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ስልጣን የመጡት በአውሮፓውያን 2014 ዓመተ ምህረት ሲሆን ያለፉትን 11 ዓመታት በስልጣን ላይ ናቸው። አሁን ኢትዮጵያ እያደረጉ ያሉትም ጉብኝት እሳቸው ስልጣን ከተቀበሉ በኋላ የመጀመሪያው ጉብኝታቸው ነው ማለት እንችላለን። በኢትዮጵያ እያደረጉ ያሉት ጉብኝት አጠቃላይ የሁሉም መገናኛ ብዙሃን ይዘት ሲጨመቅ ለታላቅ ሀገር ለታላቅ መሪ የተደረገ ታላቅ አቀባበል ነበር የሚል ጥቅል መልእክት ነው ያለው ማለት እንችላለን። ሰለሞንና ማህሌት የውጭ ቋንቋዎች ዜናና ወቅታዊ ክፍል ዋና አዘጋጅ ባልደረባችን ደምስ መኩሪያ በዓለም አቀፍ መገናኛ ዘዴዎች ለሁለቱ ሀገራት ግንኙነት የተዘገቡትን ዋና ዋና ሀሳቦች አብራርተ ስለነገርከን እናመሰግናለን። ሰናይ ቀን ይሁንልህ። ተመልካቾቻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ቆይታቸውን አጠናቀው ተመልሰዋል። የተደረገላቸው ሽኝት ምን ይመስላል የሚለውን ደግሞ በተንቀሳቃሽ ምስል እናሳያችኋለን።
የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ ወደ ሌሎች ቀሪ ጉዳዮች እንሻገራለን። በገጠር ትስስር ተደራሽነት ለምግብ ዋስትና መርሃ ግብር አማካኝነት በ4 ወራት 2351 ኪሎ ሜትር በላይ አዲስ የመንገድ ግንባታና የጥገና ስራዎች መከናወናቸውን የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራት ገለጹ። በገጠር የሚኖረው ነዋሪ የኑሮ ዘይቤ ለመቀየር ሲባል በ2017 የበጀት ዓመት የገጠር ትስስር ተደራሽነት ለምግብ ዋስትና ፕሮግራም መጀመሩ የሚታወስ ሲሆን ፕሮግራሙ በ2018 የበጀት ዓመት የ4 ወራት የዕቅድ አፈጻጸሙን እየገመገመ ይገኛል። እዚሁ ጉዳይ ላይ ልናቆያችሁ ነው። ይህንን ሁነት እየተካተለች የምትገኘው ዘጋቢያችን ፍሬህይወት ረታ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ፍሬህይወት፣ እንደምን ቆየሽ? በአፈጻጸሙ የተገኙ ውጤቶች፣ ተግዳሮቶችና እነሱን ለመቀልበስ እየተሰሩ ያሉ ስራዎች ምንድናቸው የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። እንዴት ዋላችሁ? እንግዲህ የፕሮግራም ማስተባበሪያ ጽህፈት ቤቱ ክልሎችን ያማከለ አድርጎ በ4 ወሩን የእቅድ አፈጻጸሙን እየገመገመ ነው የሚገኘው። በዚህ መሰረት እንግዲህ አዲስ የመንገድ መሰረተ ልማትን በተመለከተ 1800 ኪሎ ሜትር መንገድ ለመገንባት ያቀደ ሲሆን 773 ኪሎ ሜትር መስራት መቻሉን ጠቅሷል። ከዚህም ባሻገር ደግሞ የነባር መንገዶችን ወይም ደግሞ እድሳትን በተመለከተ 3000 ኪሎ ሜትር መንገድ ለማደስ ያቀደ ሲሆን 1589 ኪሎ ሜትር መንገድ ማደሱን ተነግሯል። 2 ተንጠልጣይ ድልድዮችንና ደግሞ 7 ልዩ ድልድዮችን በመገንባት በዚህም በ88 ወረዳዎች ውስጥ ነው እንግዲህ ይሄንን ተግባራዊ ያደረገው። በዚህ መሰረት 427 የሚሆኑ ቀበሌዎችን ማገናኘት መቻሉን የተገለጸው። በዚህም 1.3 ሚሊዮን የሚሆነው የማህበረሰብ ክፍል በዚህ ፕሮጀክት ተጠቃሚ ስለመሆኑ ነው የተነሳው። የበጀት አጠቃቀሙን በተመለከተ ደግሞ 33 በመቶ የሚሆነውን በጀት እንደተጠቀመ ነው የተገለጸው። በዚህም ከጥሩ አፈጻጸም አላቸው ተብሎ የተለዩ የከተማ አስተዳደርና ክልሎችን ከተመለከትን ደግሞ ድሬዳዋ፣ አፋር፣ ኦሮሚያና ሶማሌ ክልል በፕሮጀክቱ ጥሩ አፈጻጸም የነበራቸው ተብሎ ተለይቷል። ወደ ተግዳሮቱ ወደ ጥሩ ጎኑ ስንመጣ ይህ ፕሮጀክት ገንዘብ ድጋፍ የተደረገለት በዓለም ባንክና እንዲሁም ደግሞ በክልሎች የገንዘብ ድጋፍ በመሆኑ ምንም አይነት የበጀት ችግር እንደሌለበት ተገልጿል። ይህም በመልካም ጎኑ የተነሳ ነው የሚሆነው። ሌላው በቂና ብቁ የሆነ የሰው ኃይል የሰለጠነ የሰው ኃይል መኖሩ፣ የማህበረሰቡ ቀና ትብብር እንዲሁም ከሚኒስቴር መስሪያ ቤት ጀምሮ እስከ ወረዳ ድረስ ያለው ቅንጅታዊ አሰራር በመልካም ጎኑ የተነሱ ናቸው። በተግዳሮት ከተነሱት መካከል ደግሞ ይህ ፕሮጀክት ተግባራዊ ከተደረገ አንድ ዓመት የሞላው ቢሆንም እንግዲህ ጥናታዊ ጽሁፎች ጥናት መደረግ ከጀመረ የዛሬ 5 ዓመት ነው ጥናት ሲደረግ የነበረው። በተለይ ደግሞ ዋጋዎችን በተመለከተ ጥናት የተደረገው ለነዳጅ ለሌሎች ማሽነሪዎችም ሲደረጉ የነበሩ የጥናት የገንዘብ ተመኖች እና አሁን ያሉት ፍጹም የተራራቀ በመሆኑ ሁሉም ክልሎች ላይ እንግዲህ እንደ ተግዳሮት ያነሷቸው ጉዳዮች ናቸው። ከዚህም ባሻገር እነዚህ ኮንሰልታንት የሆኑ ተቋማት ወይም ደግሞ አማካሪ ድርጅቶች የአቅም ውስንነት በተግዳሮት የተነሱ ናቸው። በተለይ ከገበያው አለመጣጣም ጋር ያለውን በተለይ ከዛሬ 5 ዓመት የተደረገው ጥናት በተመለከተ አሁን አዲስ ጥናት በሚኒስቴር መስሪያ ቤቱ እየተካሄደ እንደሚገኝ ነው መረጃዎች የሚያመላክቱት። ለጊዜው ያለኝ መረጃ ይሄን ይመስላል። ሰለሞን፣ ባልደረባችን ፍሬህይወት ረታ በገታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። ሰናይ ቀን። የገጠር ኮሪደር ልማት ከኢንዱስትሪ ንግድና ሌሎች የኢኮኖሚ ዘርፎች ጋር ማስተሳሰር ተበታትኖ ከመኖር ይልቅ በተረጋጉና በጸዱ አነስተኛ ዘመናዊ የገጠር ከተሞች እንዲኖር ነዋሪዎችን የሚያስችል ነው። የገጠር ሽግግሩን የሚያሳልጥ ፖሊሲ ተግባራዊ እየተደረገም ይገኛል። ይህንኑ ጉዳይ በተመለከተ ይመር አደም ያሰናዳው ዘገባ አለ።
ከሰው ልጅ ታሪክ ጋር ጥብቅ ትስስር ያለው የግብርና ስራ በአሁኑ ዘመን በቴክኖሎጂ የሚደገፍና ውጤታማነቱም ከፍተኛ ደረጃ ላይ ደርሷል። በኢትዮጵያ ያለው የግብርና ስራ ግን ዛሬም ድረስ የበለጸገው ዓለም ከ100 ዓመታት በላይ የተወውን የአመራረት ዘዴ የሚከተል ነው። የመደመር መንግስት ግብርናን አሁን ካለበት ደረጃ ማሻገር ገጠርን የማሻገር መሰረት ነው ይላል። ግብርናችን ከእጁ ወደ አፍ ከሆነ አመራረት ወጥቶ ለሀገር ለወገን መድረስ እንዳለበትም ያስቀምጣል። ሲያልፍም ዓለም አቀፍ ተወዳዳሪነቱን ተላብሶ የውጭ ንግዳችን ዋና ተዋናይ ሊሆን እንደሚገባ ነው የሚያስገነዝበው። ለዚህ መሳካት ደግሞ በከፍተኛ ሜካናይዜሽን የሚታገዝ የግብአት አቅርቦቱ የተሟላና የዘመኑን ቴክኖሎጂዎች የታጠቀ ግብርናን መተግበር የግድ ነው። አሁን ዓለማችን ከደረሰበት ነባራዊ ሁኔታ በመነሳትም በዲጂታል ቴክኖሎጂ የተደገፈ ስሉጥ ግብርና ወይም ስማርት አግሪካልቸርና የገጠር ሽግግር የቅንጦት ሳይሆን የግድ መሆኑን የመደመር መንግስት እሳቤ ያመላክታል። የተሻገረ ገጠር የተሟላ የመጓጓዣ፣ የመገናኛ፣ የኃይልና የውሃ፣ የትምህርት፣ የጤናና ሌሎች መሰረተ ልማቶችም የተሟሉለት ሊሆን እንደሚገባም ያስገነዝባል። የገጠሩን ክፍል ከኢንዱስትሪ ንግድና ሌሎች የኢኮኖሚ ዘርፎች ጋር ማስተሳሰር ተበታትኖ ከመኖር ይልቅ በተረጋጉና በጸዱ አነስተኛ ዘመናዊ የገጠር ከተሞች እንዲኖር በሂደትም ወደ ሙሉ ከተሜነት እንዲሸጋገር እንደሚያበቃም የመደመር መንግስት እሳቤው ነው። በመደመር መንግስት የግብርና ሽግግርም ሆነ አጠቃላይ የገጠር ሽግግር በመንግስት አቅም ብቻ የሚሳካ ሳይሆን የግሉን ዘርፍ ከፍተኛ ተሳትፎና የሌሎች የልማት አጋሮችንም ቅንጅት እንደሚጠይቅ ተቀምጧል። ኢትዮጵያ በቀጣይ ጥቂት ዓመታት የሚመሰከርለት የግብርና ሽግግር ባለቤት እንደምትሆን እስካሁን ተግባራዊ የተደረጉ አሰራሮችና በጥቂቱም የታዩ ለውጦችና ያመጡት ጉልህ የምርታማነት ውጤቶች ምስክሮች መሆናቸውን የመደመር መንግስት በማስረጃነት ያስቀምጣል። የግብርና ሽግግርን ውጤታማ ለማድረግ ያልተጠቀምንበትን ጊዜ፣ ቦታና የገበያ ዕድል በአግባቡ መጠቀም አለብን ይላል የመደመር መንግስት። የጊዜ የቦታና የሰው መስተጋብርን በቴክኖሎጂና በፈጠራ ማገዝም እንደሚገባም ነው የሚያስገነዝበው። በኢትዮጵያም የገጠር ሽግግሩን የሚያሳልጥ ፖሊሲ ተግባራዊ መደረግ መጀመሩን የመደመር መንግስት ያስገነዝባል። በተጀመረው የለውጥ እንቅስቃሴ በስንዴ ልማት የተገኘውን ልምድ በሌሎች የሰብል ምርቶችም የመድገም ልምድና ዘዴ መቅሰም መቻሉንም ያስረዳል። በኢትዮጵያ መታረስ ከሚችለው መሬት እስካሁን የለማው አነስተኛው መሆኑን የሚያነሳው የመደመር መንግስት ስለ እርሻ መሬት ያለው አመለካከት ከቀደሙት መንግስታት ይለያል። አንድም መሬት ጦም አታድርም የሚል መርህ አለው። የኩታ ገጠም እርሻና በአመት 2-3 ጊዜ ማምረት የሚያስችል የእርሻ ስራ እየተተገበረም ውጤታማ እየሆነ ይገኛል። የመደመር መንግስት የገጠር ልማት የግብርና ምርታማነትን በማሳደግ የገበያ ትስስር እየጎለበተ መሄድና በገጠር የስራ ፈጠራን ማስፋት አለበት ይላል። ለዚህ ደግሞ የመስኖ፣ የመጓጓዣ፣ የኃይልና የዲጂታል መሰረተ ልማቶች የተለየ ትኩረት እንደሚያስፈልጋቸው ነው የሚያብራራው። በገጠር የሽግግር ሂደት ዘመናዊ የግብርና ንግድ የተለየ ትኩረት እንደሚፈልግም የመደመር መንግስት ያትታል። ይህም ለግብርና አስፈላጊ የሆኑ ግብአቶችን፣ ቴክኖሎጂዎችን ለማቅረብና የተመረቱ ምርቶችን በፍጥነት ወደ ኢኮኖሚው ስሉጥ በሆነ መንገድ ለማቅረብ የሚያስችል እንደሆነም ነው የሚያስረዳው። የአረንጓዴ አሻራ መርሃ ግብር የደን ሽፋን በማሳደግ የአየር ንብረት ለውጥን የሚቋቋም ግብርናን ለማከናወንና የምግብ ዋስትናን ለማረጋገጥ ትልቅ እገዛ ስላለው በገጠር ሽግግር ትኩረት የተሰጠው ጉዳይ ነው። የመደመር መንግስት የእንስሳት ሀብት ልማትን የገጠር ሽግግር አንዱ ምሰሶ አድርጎ ይመለከታል። ይህም የምግብ ዋስትናን ለማረጋገጥ የሚያስችል ኢኮኖሚያዊና ማህበራዊ ጠቀሜታውም ከፍተኛ መሆኑም ተገልጿል። የእንስሳት ሀብት ልማት በአነስተኛ ቦታ ላይ የሚሰራና ከፍተኛ ምርታማነት ያለው መሆኑም የገጠር ሽግግርን ለማፋጠን እገዛው የላቀ ነው። በሌላ ዜና የገጠር ኮሪደር እሳቤ አርሶ አደሩ ያሉትን ጸጋዎች በዘመናዊ መንገድ ተጠቅሞ ዘመናዊ ኑሮን መምራት እንዲችል ማድረግ ነው። የገጠር ኮሪደር ልማት ስራ በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገ ወዲህ ተግባራዊ በተደረገባቸው አካባቢዎች ታዲያ አርሶ አደሮች የተሻለ ህይወት መምራት እንዲችሉም አቅም ፈጥሯል። በጉዳዩ ዙሪያ ባልደረባችን አስማረ ብርሃኑ ተከታዩን ይዟል። የገጠር ኮሪደር ልማት እሳቤ ለአርሶ አደሩ የተረጋጋ የገቢ ምንጭ እንዲኖረው በማድረግ ጤናማ ማህበረሰብ በመፍጠር ዘመናዊ የአኗኗር ዘይቤንና የአመራረት ሂደትን በማስረጽ ገጠራማ አካባቢዎችን ማዘመን ነው። ታዲያ ይህንን እሳቤ ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት ነበር እንደሚጀምር በይፋ ያሳወቁት። እንደምታስታውሱት ላለፉት አንድ ዓመት ገደማ የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ ከነበረ የኑሮ ዘዬ ለማሻሻል ሙከራ እያደረገ ነው። ዘንድሮ የገጠር ኮሪደር
ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። እናም ይህ የገጠር ኮሪደር እሳቤ በተለያዩ ክልሎች ወደ መሬት ወርዶ ተግባራዊ ተደርጎ አርሶ አደሩም ያለውን ጸጋ በዘመናዊ መንገድ ተጠቅሞ ዘመናዊ ኑሮን መምራት እንደሚችል በተግባር ታይቷል። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረው የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሀዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው አካባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለም። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤትና የአኗኗር ዘዬ መቀየር የሚችል መሆኑ እየታየ ነው። ዓላማውን በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የሚታሰበውን ገጠር ማሻገርና ብልጽግናን ማረጋገጥ ነው። መንግስት የሚያከናውናቸው ፕሮጀክቶች ፍትሐዊና አካታች የኢኮኖሚ ልማትን የተከተሉ እንዲሆኑ ለማድረግ ትኩረት ስለመሰጠቱ የከተማና የገጠር ኮሪደር ልማት ፕሮጀክቶች ማሳያዎች ናቸው። የገጠር ኮሪደር ልማት በጀመረባቸው አካባቢዎች ተጠቃሚ የሆኑ አርሶ አደሮችም ዘመናዊ አስተሳሰብ ሲተገበር በቀላሉ ዘመናዊ ኑሮን በገጠሩ መንደርም መምራት እንደሚቻል በተግባር ማየታቸውን ነው የሚገልጹት። የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። የመጀመሪያ ኑሮ ሰውም የሚኖረው ከብትም የሚኖረው ዶሮው፣ ጋማ ከብቱ ሁሉ በአንድ ላይ ነው። መጀመሪያ ሰፊ መሬት ነበረን፣ ግን አጠቃቀሙም አያያዙም እስከዚህም ነው። እቺ 35 በ35 እቺ ቤት ተሰርቶልን ከተሰጠን በኋላ ይሄው እያያችሁ ናችሁ። የተሻለ ኑሮ ፍለጋን የሚደረገውን ፍልሰት በመቀነስ የተመጣጠነ እድገትን በሁሉም አካባቢ ለማምጣት የገጠር ኮሪደር ልማትን ተግባራዊ ማድረግ ጠቀሜታው የጎላ እንደሚሆንም ይታመናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በጋራ ለመስራት ተስማሙ። ተቋማቱ የአካል ጉዳተኞችን ጉዳይ ትኩረት በመስጠት ግንዛቤ በመፍጠርና መረጃዎችን ተደራሽ ለማድረግ በሚያስችላቸው ጉዳዮች ላይ በመምከር የስምምነት ሰነድ ተፈራርመዋል። በስምምነት ፊርማው ወቅት የኢቢሲ ምክትል ስራ አስፈጻሚና የቋንቋዎች ዘርፍ ኃላፊ አቶ ሙክታር ሁሴን እንደተናገሩት ኢቢሲ በትኩረት ከሚሰራባቸው ጉዳዮች አንዱ የአካል ጉዳተኞች ጉዳይ መሆኑን ጠቅሰው አካል ጉዳተኞች በሀገር ልማት ላይ ያላቸው ድርሻ ከፍተኛ ነው ብለዋል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ አባይነህ ጉጆ በበኩላቸው ፌዴሬሽኑ በሁሉም ክልሎች ያሉ አደረጃጀቶችን በማካተት የአካል ጉዳተኞች ድምጽ በመሆን እየሰራ እንደሚገኝ አብራርተዋል። ፕሬዝዳንቱ አክለውም ኢቢሲ ለአካል ጉዳተኞች የሰጠው ትኩረት አንዱ ማሳያ መስማት ለተሳናቸው ዜጎች መረጃን ተደራሽ በማድረግ መስራቱ መሆኑን ገልጸዋል። በመሆኑም ይህ ስራ ወጥነት እንዲኖረውና የገንዘብ ድጋፍ ለማሰባሰብ የተፈረመው የመግባቢያ ሰነድ ፋይዳው የጎላ ስለመሆኑ መናገራቸውን የዘገበችው ሪፖርተራችን ዛሃራ መሐመድ ናት።
የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረውና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያን ጉብኝት አስመልክቶ ሰፋ ያለው ዘገባችን ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን ተመልካቾቻችን። ሰለሞን ኃይለ ኢየሱስና ማህሌ ታደለ ከዳይሬክተሮቻችን አስራትና አማኑኤል እንዲሁም ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። በሰላም ዋሉ።